የፋርማሲ ሲኦሲ ኦር ኤግዚት ኤግዛም ፈተና ሊወስደው ነው። እንግዲህ እነዚህን ወሳኝ ምክሮችን ሳያዩ በፍጹም ወደ ፈተና እንዳይገቡ። በቪዲዮ መጨረሻ ደግሞ ለእናንተ ያዘጋጀንላችሁ ልዩ እድል ስላለ ቪዲዮን እስከ መጨረሻ በማየት ደግሞ ይህ እድል ምን እንደሆነና እድሉን እንድትጠቀሙ ደግሞ ሪከመንድ እናደርጋለን። ሰላም የግሬስ ፋርማ ቤተሰቦች እንደምንቆያችሁ ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። በዛሬ ቆይታችን ደግሞ ሲኦሲ ለምትወስዱ ተማሪዎች የሚጠቅሙ እጅግ ኢምፖርታንት የሆኑ ስማርት ኤግዛም ቲፖችን ሳመራይዝ ለማድረግ እንሞክራለን። እንግዲህ በዛሬ ቆይታችን በቀላሉ ሚኒስቴር ኦፍ ሄልዝ ለእያንዳንዱ ጤና ተማሪዎች የሚያዘጋጀውን ሲኦሲ ፈተና በቀላሉ ለማለፍ ደግሞ የሚረዳችሁን 8 ቲፖችን በዋናነት አንስተን ሳመራይዝ ለማድረግ እንሞክራለን። እንግዲህ ይሄ ቪዲዮ ለፋርማሲ ተማሪዎች ብቻ ሳይሆን የትኛውም ዲፓርትመንት ለምትወስዱ ለሜዲሲን፣ ለላቦራቶሪ፣ ለነርሲንግ ለሁሉም ተማሪዎች ስለሚጠቅማችሁ እስከ ቪዲዮን በመጨረሻ በማየት ደግሞ በብዙ እንድትጠቀሙ ሪከመንድድ እናደርጋለን። የመጀመሪያው ቲፕ ምንድነው? ቀላል ጥያቄዎችን በመጀመሪያ መመለስ አለባችሁ ማለት ነው። ይሄን በምንልበት ጊዜ እንዴት ነው? ጠዋት 100 ጥያቄ ትፈተናላችሁ፣ ከሰዓት ደግሞ 100 ጥያቄ እንደምትፈተኑ ኤክስፔክት ይደረጋል። እንደዛው ነው አይደለ? ስለዚህ 100 ጥያቄውን ጠዋት በምትገቡበት ጊዜ ኮድ ስለሆነ አንዳንድ ተማሪዎች በጣም ከበድ ያሉ ጥያቄዎች ፊት ለፊታችሁ ወይም ደግሞ መጀመሪያው ፓርት ላይ ሊኖር ይችላል። አንዳንድ ተማሪዎች ደግሞ ቀለል ያለ ፓርት መጀመሪያ ላይ ሊመጣ ይችላል ማለት ነው። ስለዚህ ምን ማድረግ አለባችሁ? አስቸጋሪ ጥያቄዎች በሚገጥምባችሁ ጊዜ ስኪፕ በማድረግ ኦር ሌላም ኦፕሽን አለ አይደለ? ፍላግ በማብራት ያን ጥያቄ ተመልሳችሁ መስራት ትችላላችሁ ማለት ነው። ያም ማድረጋችሁ ምንድነው የሚጠቅመው? ታይማችሁ ማኔጅመንት ለማድረግ ትልቅ ሲግኒፊካንስ ስላለው እንደዛ እንድትጠቀሙ ሪከመንድ እናደርጋለን እንደ ግሬስ ፋርማ። ሌላው ደግሞ ፈተናውን ሲጀምሩ በጣም ቀለል ባለ ጥያቄዎችን መጀመሩ ቅድም እንዳልነውም ታይማችሁ ማኔጅ እንድታደርጉ በብዙ ይረዳችኋል ማለት ነው። ስለዚህ የመጀመሪያው ቲፕ ምንድነው? ቀለል ያሉ ጥያቄዎችን በመጀመሪያ በመመለስ ታይማችሁ ማኔጅ በማድረግ ጥያቄዎችን መስራት ትችላላችሁ ማለት ነው። ወደ ሁለተኛው ሀሳብ በምንመጣበት ጊዜ ቁልፍ ቃላትን መፈለግ። ቁልፍ ቃላትን መፈለግ በምንልበት ጊዜ እንግዲህ እነዚህ አብዛኛው የሲኦሲ ጥያቄዎችን በምታዩበት ጊዜ እነዚህ ናት፣ ኤክሰፕት፣ ፈርስት ላይን፣ ሞስት አፕሮፕሪየት ትሪትመንት የሚሉ ወርዶችን ታገኛላችሁ ሁሉም ዲፓርትመንት ላይ ማለት ነው። ስለዚህ እነዚህን በደንብ አንደርስታንድ አድርጋችሁ ጥያቄውን በደንብ ዳይጀስት አድርጋችሁ ማንበብና ከዛ ጥያቄውን ከተረዳችሁ በኋላ ደግሞ ወደ መልሱ መሄድ አለባችሁ ማለት ነው። ስለዚህ እነዚህን ወርዶችን ወይም እነዚህ ቁልፍ ቃላትን ካልተጠነቀቃችሁ ወይም ደግሞ ካልተጠነቀቅን ውጤታችን ላይ አሉታዊ የሆነ ተጽዕኖ ይኖራል ማለት ነው። ስለዚህ በሁለተኛ ደረጃ ምን ብለናል? ቁልፍ ቃላትን መፈለግ ስፔሻሊ ኬዝ ቤዝድ የሆኑ ጥያቄዎች ላይ ኬዝ ይሰጣል፣ ላብ ኢንቨስቲጌሽን እያንዳንዱ ነገር ከሰጡ በኋላ which one of the following is the most appropriate management for this case ተብላችሁ ልትጠየቁ ትችላላችሁ። በሌላው ደግሞ which one of the following is first line for this case especially SCTG standard treatment guideline for Ethiopian በምታዩበት ጊዜ first line, second line, third line ድራግ የምንላቸው አሉ አይደለ? እነዛን ነገሮችን like except not የሚሉ ተርሞችን ማወቅ እጅግ አስፈላጊ ነው ማለት ነው። ስለዚህ እነዚህ ነገሮችን በፍጹም መርሳት የለብንም ማለት ነው። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። ስፔሻሊ ደግሞ ለፋርማሲ ተማሪዎች ያው ኔክስት መንዝ ላይ ሲኦሲ ኤግዛም ሚኒስቴር ኦፍ ሄልዝ ለመስጠት ያው በቅርቡ ሪሰንትሊ ሬጅስትሬሽን ኦን እንደሚሆን ኤክስፔክት ይደረጋል። ለዛም ይረዳችሁ ደግሞ እኛም ስፔሻል ቲዩቶሪያል እየሰጠናለን። የቴሌግራም ዩዘር ነማችንን አተሙ24TSN በመጠቀም ኮንታክት ማድረግ ትችላላችሁ። አሊያም ደግሞ እዚሁ ዩቲዩብ ላይ ዲስክሪፕሽኑ ላይ አስቀምጠናል የግሬስ ፋርማ ዩቲዩብ ቻናል ማለት ነው የቴሌግራም እሱን በመጠቀም ጆይን በማድረግ ደግሞ እዛ ከኤግዚት ኤግዛም ጋር እንዲሁም ደግሞ ፋርማሲ ሪሌትድ የትኛውንም ኤግዛም ሪሌትድ እንዲሁም አፕዴት የሆኑ ኢንፎርሜሽኖችን ማግኘት ትችላላችሁ ማለት ነው። እንቀጥላለን። እንግዲህ በዛሬ ቆይታችን ምንድነው እያየን ያለ ነው? ከፊት ለፊታችሁ ላለ ፈተና ኤግዚት ኤግዛም ይሁን እንዲሁም ሲኦሲ የምትወስዱ ማንኛውም የጤና ዲፓርትመንት ተማሪዎች ማወቅ ያለባችሁን ወይም ደግሞ ኤግዛም ስማርት ቲፖችን እያነሳን ያለን። ሶስተኛው ምንድነው? ምርጫዎችን በኢሉሚኔሽን መቀነስ። ምርጫዎችን በኢሉሚኔሽን መቀነስ በምንልበት ጊዜ ምንድነው? ጀስት 4 ኬዝ ቤስድ ጥያቄዎች ናቸው። 4 ኦፕሽን እንዳለ ይታወቃል። ስለዚህ ሁለቱ በፍጹም አንሪሌትድ የሆኑ ነገሮች ናቸው። ስለዚህ ሁለቱን ካወጣችሁ በኋላ ሁለት ተቀረውን ነው ፕራዮሪቲ ሰጣችሁ መስራት ያለባችሁ ማለት ነው። ስለዚህ ብዙ ጊዜ 4 አማራጮች ውስጥ 2 ቀለል ያሉትን እነዛ የማይሆኑትን ኢሉሚኔት እናደርጋለን። ከዛ በኋላ እርግጠኛ ያልሆኑ መልሶችን ካስወገድን በኋላ ጥያቄውን ዳይጀስት አድርገን በደንብ አንደርስታንድ አድርገን እነዛ ሁለቱ ምርጫውን ከቀሩ በኋላ በኢሉሚኔሽን ከቀነስን በኋላ ለፕራዮሪቲ መስጠት ላለብን ሰጥተን
ትክክለኛው መልስ እንመርጣለን ማለት ነው። ይሄን ማድረጋችን ታዲያ ምንድነው ቤኔፊቱ ተብለን ስንጠየቅ ትክክለኛ መልስ የምናገኝበትን እድል ያሳድጋል ማለት ነው። ሶስተኛው ምንድነው ምርጫዎችን በኢሉሚኔሽን መቀነስ ትልቅ ለታይም ማኔጅመንትም ትልቅ ሮል ስላለው ይሄን እንደዚህ እንድታደርጉ ሪከመንድድ እናደርጋለን። በአራተኛ ደረጃ ደግሞ ክሊኒካል ሎጂክ መጠቀም። ይሄ ክሊኒካል ሎጂክ መጠቀም በምንልበት ጊዜ ምንድነው አብዛኛው እንግዲህ ሲኦሲ ኤግዛም ጥያቄዎች ምንድነው ኬዝ ቤዝድ ናቸው። ስለዚህ ክሊኒካል ኬዝ ስለሆኑ ጀስት ክሊኒካል ሎጂክ መጠቀም በጣም አድቫንቴጅ አለው ማለት ነው። ይሄን በምሳሌ ለማስረዳት እንሞክራለን። ለምሳሌ if you are your patient ለምሳሌ ኬስ ተሰጥቷችሁ ታይፕ 2 ዳያቤትስ መላይተስ ካለበት ሜትፎርሚን ፈርስት ላይን መሆኑን ወደ አይምሮአችሁ ሊመጣ ይገባል ማለት ነው። ሌላው ደግሞ ለምሳሌ ሃይፐርቴንሲቭ ፔሸንት ከሆነ ወይም ደግሞ ኬዙ ሃይፐርቴንሽን ካነሳን እነዚህ አራት ፈርስት ላይን አንቲ ሃይፐርቴንሲቭ ሜዲኬሽን የምንላቸው አለ አይደለ? ከዛ ውስጥ ደግሞ ላይክ ኤሲ ኢንሂቢተርስ አራፕስ ሊሆን ይችላል ወይም ካልሲየም ቻናል ብሎከርስ ሊሆን ይችላል። እነሱን ኮንሲደርድ ወይም ደግሞ ወደ አይምሮአችን ጀስት ክሊኒካል ሎጂክ በመጠቀም ክሊኒካል ሎጂክ መጠቀም በምንልበት ጊዜ ኤግዛምፕሎችን እያየን አለን አይደለ? ሌላው ለምሳሌ ፔሸንታችን ላይ ኬዝ ቤዝድ የተሰጠውን ቲቢ ትሪትመንት ከሆነ ወይም ቲቢ ፔሸንት ከሆነ አስ ፈርስት ላይን ኮንሲደር ለምናደርጋቸው ድራጎች አሉ አይደለ? እንደምታውቁት እንግዲህ ኢንቴንሲቭ ፌዝ እና ኮንቲኒዌሽን ፌዝ አለ አይደለ? ቲቢ ትሪትመንት ላይ ስፔሻሊ እነዚህ ፑልሞናሪ ቲቢ ላይ በምናነሳበት ጊዜ ለሁለት ወር ኢንቴንሲቭ ፌዝ ይኖረናል። እነዚህ አራት ድራጎች ላይክ አይሶኒያዛይድ፣ ፓራዚናማይድ፣ ኢታምፕቶል እና ሪፋምፒሲን ይኖራል ማለት ነው። ሌላው ደግሞ ኮንቲኒዌሽን ፌዝ ለአራት መንዝ ነው አይደለ? ፎር መንዝ በምናይበት ጊዜ ደግሞ አይሶኒያዛይድ እና ሪፋምፒሲንን ኮንሲደር እናደርጋለን። ስለዚህ ምን ልላችሁ ፈልጌ ነው ጀስት ቲቢ ፔሸንት ከሆነ እነዚህ ፈርስት ላይን ድራጎችን በፍጹም መርሳት የለብንም ማለት ነው። ስለዚህ አራተኛ ቲፓችን ምንድን ነው ብለናል? ጀስት ክሊኒካል ሎጂክ መጠቀም እጅግ አስፈላጊ ነው። ለምን ተብለን ስንጠየቅ ስፔሻሊ ሲኦሲ ኤግዛም ላይ ብዙ ጊዜ ክሊኒካል ቤዝድ ወይም ደግሞ ክሊኒካል ኬዝ ጥያቄ ስለሚሆን ይሄን መጠቀም እጅግ አስፈላጊ ነው ማለት ነው። ስለዚህ ጋይድላይን ቤዝድ ቲንኪንግ መጠቀም እጅግ አስፈላጊ ነው። ቅድምም ለማንሳት እንደሞከር ነው እነዚህ ስፔሻሊ ኤስቲጂ ስታንዳርድ ትሪትመንት ጋይድላይን አፕዴት የሆኑትን እነዚህ ዲፓይሮ ፋርማኮቴራፒውን የሚጠቅማችሁን በየዲፓርትመንታችሁ ማለት ነው ጋይድላይኖችን አፕዴት የሆኑትን መጠቀም እጅግ አስፈላጊ ነው ማለት ነው። ግሬስ ፋርማዎች ነን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ግሬስ ፋርማ በዋናነት እንደምታወቀው በተለያዩ ዓመተ ምህረት የተወጡ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። ከዛም በተጨማሪ ደግሞ ግሬስ ኦንላይን ቲዩቶሪያል ስፔሻሊ ፎር ፋርማሲ ስቱደንትስ ለኤግዚት ኤግዛም ካንዲዴቶች እንዲሁም ደግሞ ለሲኦሲ ኤግዛም ካንዲዴቶች ኦንላይን ቲዩቶሪያል እየሰጠናለን። በዚህም ቲዩቶሪያል ደግሞ ብዙ ተማሪዎች እየተጠቀሙ ፕላስ ደግሞ ኢፌክቲቭ እየሆኑ አለ ማለት ነው። እናንተም ደግሞ ይህን እድል እንድትጠቀሙ እንደ ግሬስ ፋርማ ሪከመንድድ እናደርጋለን ማለት ነው። ኔክስት መንዝ ላላችሁ ደግሞ ሲኦሲ ኤግዛም ይረዳችሁ ዘንድ ሬጅስትሬሽን ጀምረን ቲዩቶሪያሎቻችንን ለመስጠት ዝግጅቶቻችንን ጨርሰናል። ስለዚህ የቴሌግራም ዩዘርኔማችንን በመጠቀም @ተሙ 24TSA ኮንታክት ማድረግ ትችላላችሁ። እንቀጥላለን ማለት ነው። አምስተኛ ደርሰናል። አምስተኛው ቲፕ ምንድን ነው? ከፈተና በፊት አዳዲስ ነገሮችን በፍጹም መጀመር የለባችሁ ማለት ነው። ያ ስንል ምንድን ነው? ምናልባት ከዚህ ከበር ያላረጋችሁ ቶፒኮች ሊሆን ይችላል ወይም ፓርቶች ሊሆን ይችላል። ጀስት ሳምንት ሲቀር 2-3 ሲቀር በአዲስ መልክ መጀመር የለባችሁም ማለት ነው። ስለዚህ ያን የምንለው ነገር ምንድን ነው? ከፈተና ቀን በፊት አዳዲስ ቶፒኮችን በምትጀምሩበት ጊዜ ኮንፊውዝ ትሆናላችሁ። ኮንፊውዝ በምትሆኑበት ጊዜ ደግሞ ተረጋግታችሁ ያን ኤግዛም እንዳትረዱ ቻሌንጅ ስለሚያደርጋችሁ እንደዛ አይነት ነገሮችን ማድረግ የለባችሁ ማለት ነው። ከዛ ይልቅ ግን ጀስት ሳመሪ ኖቶችን ከዚህ በፊት ስታጠኑ ያዘጋጃችሁት ካለ እሱን ሳመራይዝ ብታደርጉ እጅግ አስፈላጊ ነው ማለት ነው። እንግዲህ ግሬስ ፋርማዎች ነን። ለማታውቁኝ ፋርማሲስት ተመስገን ጸጋ ይባላለሁ። በዛሬ ቆይታችን ደግሞ እያየን ያለነው ምንድነው ለሲኦሲ ኤግዛም ካንዲዴቶች በቀላሉ ላይሰንስድ ኤግዛም ለማለፍ ደግሞ መከተል ያለባችሁ መሪዎችን እያነሳን አለን ማለት ነው። እንግዲህ እንቀጥላለን። ግሬስ ፋርማ ሁል ጊዜ እንደምንላችሁ ቱጌዘር ዊ ካን። እንግዲህ ማንኛውም ሀሳብ አስተያየት ሲኖራችሁ ደግሞ በኮሜንት ሴክሽን ብታስቀምጡልን እኛም ደግሞ እናንተን ሳፖርት ከማድረግ አንጻር እናንተን ለመርዳት ሬዲ ሆነን ሁልጊዜ እንጠብቃችኋለን ማለት ነው። እንግዲህ ስድስተኛ ደርሰናል። ስድስተኛ ምንድነው? ረጅም ኬዝ ጥያቄ ካጋጠመ ጀስት መጀመሪያ ላስት ሴንተንስን ይመልከቱ። እንግዲህ ይሄ ለምን ይጠቅማቸዋል ካላችሁኝ እንደሆነ ደግሞ ጀስት ልትጠየቁ እነሱ የፈለጉትን ነገር አንደርስታንድ ካደረጋችሁ በኋላ ወደ ጥያቄው ወደኋላ በምትመለሱበት ጊዜ በቀላሉ ኬዙን አንደርስታንድ አድርጋችሁ አፕሮፕሪየት በሆነ ወይ እንድትመልሱ ስለምረዳችሁ ማለት ነው። ስለዚህ መጀመሪያ ላይ በጣም እንግዲህ እነዚህ ሲኦሲ ጥያቄዎች ስፔሻሊ በጣም ረዘም ይላሉ አይደለ? ኬዝ ቤዝድም ስለሚሆኑ ስለዚህ እንደዛ አይነት ሜቶዶችንም መጠቀም እጅግ አስፈላጊ ነው ማለት ነው። ስለዚህ
ይህ ለምን ይጠቅማል ካላችሁ ደግሞ ቅድም እንዳልኩት ጥያቄው ምን እንደሚፈልግ ቀለል ባለ ወይና እንደገናም ደግሞ ፈጠን ባለ መልክ አንደርስታንድ እንድታደርጉ ያም ደግሞ ታይም ማኔጅመንታችሁን በጣም ኢምፕሩቭ ያደርግላችኋል ማለት ነው። ስለዚህ ስድስተኛው ቲፕ ምንድነው ብለናል? ረጅም ኬዝ ጥያቄ ካጋጠመ እንግዲህ መጀመሪያ ላስት ሴንተንስን መመልከት ወይም እነሱ የጠየቁትን ነገር ለምሳሌ which one of the following is the most appropriate treatment ወይም ደግሞ the next appropriate or first line ተብላችሁ ልትጠየቁ ስለምትችሉ እንደዛ አይነት ሂደቶችንን መጠቀም እጅግ አስፈላጊ ነው ማለት ነው። በሰባተኛነት ደረጃ ደግሞ ያስቀምጥነው ምንድነው? ጊዜን መቆጣጠር። ጊዜን መቆጣጠር እንግዲህ ስንል በጣም እጅግ ሲግኒፊካንስ ነው አይደለ? ለአንድ እንግዲህ ጠዋት ለሚኖራችሁ 100 ጥያቄ 2:30 ነው የምትሰጣችሁ፣ እንዲሁም ደግሞ ከሰዓት ለሚኖራችሁ 100 ጥያቄ 2:30 ነው። ስለዚህ ታይም መጠቀም እጅግ አስፈላጊ ነው ማለት ነው። ቅድምም ለማንሳት እንደሞከርኩት ኬዝ ቤዝድ የሆኑ ጥያቄዎች ስለሆኑ በጣም ረዘም ይላሉ። ረዘም ስለሚል ደግሞ በአንድ ጥያቄ ላይ ታይም ዌስት ማድረግ በጣም ዲፊከልት ነው አይደለ? ስለዚህ እንደዚህ አይነት ነገር ለምሳሌ አስቸጋሪ ጥያቄዎች በሚገጥማችሁ ጊዜ ጀስት ማርክ አድርጋችሁ ወይም ደግሞ ፍላግ አብርታችሁ ሪተርን ማድረግ አለባችሁ ማለት ነው። ስለዚህ በዛን ጊዜ በአንድ ጥያቄ ላይ ከተሰጣችሁ ደቂቃ በላይ እንዳትቆዩና የሌላውን ጥያቄ ታይም እንዳትባክን ይረዳቸዋል ማለት ነው። ስለዚህ በእንደዛ አይነት ወይ ብትጠቀሙ በጣም ቤስት ይሆናል ማለት ነው። እኛም እንደ ግሬስ ፋርማ ሪከመንድድ የምናደርጋቸው ይህ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እንግዲህ በዛሬ ቆይታችን እያነሳን ያለነው ምንድነው ስማርት ኤግዛም ቲፕ ነው። ስፔሻሊ ኤግዚት ኤግዛም እንዲሁም ደግሞ ሲኦሲ ለምትወስዱ ተማሪዎች በቀላሉ ፓስ ማድረግ ረዳችሁ ዘንድ ደግሞ አንደርስታንድ ማድረግ ያለባችሁን ኢሹ ለማንሳት እየሞከርን አለን። በመጨረሻ ደረጃ ምንድነው በፍጹም ተስፋ መቁረጥ አለባችሁ። ይሄ የምንለው ምንድነው ጀስት ፈተናው ከበድ ብልም ለሁሉም ተማሪ ነው እንጂ ለእናንተ ብቻ አይደለም። ለምሳሌ የጠዋቱ 100 ሰርታችሁ ፈተናው በጣም ከብዷችሁ ልትወጡ ትችላላችሁ አይደለ? ስለዚህ የከሳቱ ሙድ ደግሞ ማበላሸት የለባችሁም። ያ ማድረጋችሁ ምንድነው ተረጋግታችሁ በቀጣይ ለከሳቱ ፎከስ አድርጋችሁ እንድትሰሩ በብዙ ስለሚረዳችሁ ማለት ነው። ስለዚህ ሁሉም ተማሪ ተመሳሳይ የሆነ ፓዝዌይ ላይ ስለሚያልፍ ወይም ደግሞ ከከበደ ፈተናውም ከቀለለ ለሁሉም ስለሚቀይ ስለዚህ ተስፋ መቁረጥ የምንላቸው ነገሮች በፍጹም ወደ እናንተ ማስተናገድ የለባችሁ ማለት ነው። ምክንያቱም ከሰዓቱን ሉዝ ስለምታደርጉ። ሌላው ምንድነው ብዙ ጥያቄዎች ጀስት ቤዝ ኮንሰፕት ናቸው አይደለ? ቤዚክ ኮንሰፕቶች ናቸው። ስለዚህ አስ ፋርማሲስት ሁልጊዜ እንደ ግሬስ ፋርማ የምንላቸው ነገሮች አሉ። ብዙ ኢነርጂያችሁን ፕላስ ታይማችሁን አነሰሰሪ በሆነ ነገር ላይ ዌስት ማድረግ የለባችሁም። ጀስት አስ ፋርማሲስት ማወቅ ያለባችሁ ቤዚክ ነገር ላይ ሳመራይዝ ለማድረግ ሞክሩ እንጂ ጀስት ይሄ መሸምደድ ምናምን የሚሉ ነገሮች ያው በብዙ አይጠቅሙ፣ ፕላስ ደግሞ ብዙ ዋጋ ያስከፍላል። እናንተ ኢፌክቲቭ አትሆኑም። ስለዚህ ሁልጊዜ እንደምንላችሁ ጀስት አስ ፋርማሲስት ትራይ ቱ አንደርስታንዲንግ ዘ ቤዚክ ኮንሰፕት ይሄን ሂደት መከተል አለባችሁ ማለት ነው። እንግዲህ አብዛኛው የሲኦሲ ጥያቄዎች ምንድናቸው? ቅድምም አንስተናል አይደለ? ኬዝ ቤዝድ ስለሆኑ ጀስት አንደርስታንድ ዘ ኮንሰፕት አንደርስታንድ ኮንሰፕት ማድረግ እጅግ አስፈላጊ ነው። ከዛ በኋላ ደግሞ እነዚህ ፕራክቲካል የሆኑ ጥያቄዎችን ፕራክቲክስ ማድረግ ከዚህ በፊት የተሰጡ ሲኦሲ ጥያቄዎች ሊሆኑ ይችላል። ኤግዚት ኤግዛም ካንዲዴቶች ደግሞ ኤግዚት ኤግዛም ካንዲዴቶች ኤግዚት ኤግዛም ጥያቄዎችን መስራት ምናምን። ከዛ በኋላ ደግሞ ምንድነው ፋይናሊ ታይማችሁን ማኔጅ ማድረግ ማለት ነው። እነዚህን ነገሮች ቅድም ያነሳናቸው ብትከተሉ ያው በቀላሉ ከአምላክ ጋር ኢፌክቲቭ የማትሆኑበት ምንም ምክንያት የለም ማለት ነው። እንግዲህ እስከ ቪዲዮ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ግሬስ ፋርማዎችን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። አንድ ደግሞ ያዘጋጀንላችሁ እድል አለ። እሱ ምንድነው ከፊት ለፊታችሁ ላለ ስፔሻሊ ጤና ሚኒስቴር ያው እንዳስታወቀው ቀጣይ መንዝ ላይ ያው ሲኦሲ እንደሚሰጥ ይታወቃል። ለዛ የሚረዳችሁ ዘንድ ደግሞ ለፋርማሲ ተማሪዎች ያዘጋጀነው ስፔሻል ቱቶሪያል አለ። ይሄን ስፔሻል ቱቶሪያሉን ደግሞ በመቀላቀል በብዙ እንድትጠቀሙ ሪከመንድድ እናደርጋለን። እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ግሬስ ፋርማ ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። ባይ ባይ።